ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ። በዛሬው የዜናና የመረጃ ጊዜ ከኢሚግሬሽን ጋር የተያያዙ ሁለት ሰበር ዜናዎችና መረጃዎችን ይዤ መጥቻለሁ። አንደኛ መቀመጫውን አዲስ አበባ ካደረገው የአሜሪካ ኤምባሲ በቪዛ ዙሪያ የተላለፈውን አስቸኳይ መልእክትና ዝርዝሩን ይዘነው እንቀርባለን። ሁለተኛ ኢትዮጵያን ጨምሮ የ75 ሀገራት ቪዛ እንደታገደ ሲሆን ለጤና ባለሙያዎች ብቻ እገዳው ሙሉ በሙሉ ተነስቷል። የጤና ባለሙያ የሆናችሁ ትውልደ ኢትዮጵያን በሙሉ እንኳን ደስ ያላችሁ። አሜሪካ ለናንተ በሯን ከፍታ እየጠበቀቻችሁ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ዜናና መረጃ ውሰዱ ወረሱ ለራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀሁት። አብረን እንከታተለው። ወደ ዝርዝር ዜናዎቹ አልፌያለሁ። Urgent notice from America State Department. The department has broad authority under the law to revoke visas, Immigration and Nationality Act, Section 221(I). We use that authority when we find evidence or information showing that a visa holder may no longer be eligible for a U.S. visa, poses a threat to public safety or national security, or in other situations where warranted. እንግዲህ ይህ መረጃ የተላለፈው በቀጥታ መቀመጫውን አዲስ አበባ ካደረገው የአሜሪካ ኤምባሲ ነው። ይህ መረጃ የሚያመላክተው ደግሞ የአሜሪካ የውጭ ጉዳይ ሚኒስቴር ዲፓርትመንት ኦፍ ስቴት በሕግ በተሰጠው ሰፊ ስልጣን መሰረት አንድ ግለሰብ በቪዛው ለመጠቀም ብቁ አይደለም ብሎ ሲያምን ወይም ለደህንነት አስጊ ነው የሚል መረጃ ሲደርሰው ቪዛውን ወዲያውኑ የመሰረዝ ወይም ቪዛ ሪቮክ የማድረግ መብት እንዳለው የሚገልጽ ነው። እንደ ግንቦት 2026 መረጃ በተለይ በኢትዮጵያና በሌሎች ሀገራት ዜጎች ላይ አንዳንድ አዳዲስ የቪዛ መመሪያዎች ወጥተዋል። ዝርዝር መረጃዎቹን ደግሞ እንዲህ በዝርዝር ላቀርብላችሁ ነው። አንደኛ የቪዛ ስረዛ ለመሆኑ እንዴት ነው የሚከናወነው? የአሜሪካ የውጭ ጉዳይ ሚኒስቴርስ በምን ዙሪያ ነው ቪዛችን የሚሰርዘው? በአሜሪካ የኢሚግሬሽንና የዜግነት ሕግ አንቀጽ 221 አይ መሰረት መንግስት አንድን ቪዛ በሰጠ በማንኛውም ጊዜም የመሰረዝ ሙሉ ስልጣን አለው። ይሄ ቀድሞ ቪዛን የመከልከል ወይም ቪዛ እንዳታገኙ የመከልከል ህግ አይደለም። ቪዛ ከተሰጠ በኋላ የተሰጠውን ቪዛ መልሶ የመንጠቅ ወይም ሪቮክ የማድረግ ጉዳይ ነው እያወራ የሚገኘው። ይህ ደግሞ አዲስ ነገር ነው። በእርግጥ አንቀጹና ህጉ ከወጣ የቆየ ቢሆንም አሁን በፕሬዝዳንት ትራምፕ አስተዳደር እንደ አዲስ እየተተገበረ ነው። ቅድመ ማስጠንቀቂያ አይጠየቅም ይላል ወይም አይጠበቅበትም ይላል። ቪዛው ሲሰረዝ መንግስት አስቀድሞ ግለሰቡን ማማከር ወይም ማስጠንቀቂያ የመስጠት ግዴታ የለበትም። ምክንያቱ ደግሞ ግለሰቡ ለአሜሪካ ደህንነት አስጊ ሊሆን ይችላል የሚል ጥርጣሬ ካለ ነው የሚለው። የተረጋገጠ መረጃ እንኳን አይደለም የሚለው። ጥርጣሬ ካለ የወንጀል ሪከርድ ከተገኘ ወይም ቀደም ሲል የሰጠው መረጃ ስተት መሆኑ ሙሉ በሙሉ ከታመነበትና ከታወቀ ቪዛው ይነጠቃል ነው የሚለው። የተሰጠው ቪዛ ይነጠቃል ነው የሚለው። በቅርቡ የወጡ ልዩ ልዩ መመሪያዎችን ስንመለከት በተለይ ከጥር 2026 ጀምሮ በወጡ አዳዲስ መመሪያዎች ምክንያት የሚከተሉት ነጥቦች ትኩረት ይሻሉ። በተለይ ወደ አሜሪካን ሀገር በቪዛ መግባት ለምትፈልጉ በሙሉ አሜሪካን ሀገር ላላችሁም ቢሆን እነዚህ ትኩረት የሚሹ ናቸው ተብለው እንደ ሰበር ዜና የወጡ ናቸው። አንደኛ የቪዛ እገዳ። አሜሪካ ለኢትዮጵያ ዜጎች የሚሰጠውን የኢሚግሬሽን ቪዛ ለጊዜው አግዳለች። ለጊዜው ነው የሚለው። ይህ የሆነው የህዝብ ጥቅማ ጥቅም ፐብሊክ ቻርጅ አጠቃቀምንና የደህንነት ሁኔታዎችን ለመገምገም በሚል ነው አሜሪካ ይሄን ለጊዜያዊነት ወይም በጊዜው የኢትዮጵያውያንን ቪዛ ያገደችው። እዚህ ላይ ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር የምትኖሩ ልብ ማለት የሚገባችሁ ነገር ለጊዜው የኢትዮጵያውያን ቪዛ መታገዱ ላይ አይደለም። አሜሪካን ሀገር የምትኖሩ ግሪን ካርድ የያዛችሁ ዜግነት የተሰጣችሁም ጭምርም ይሄ ነገር ይመለከታችኋል። በተለይ በባይደን አስተዳደር ከ2021 እስከ 2024 ድረስ ዜግነት ያገኛችሁ ግሪን ካርዳችሁ አፕሩቭድ ይሆነ አሳይለም ኬዛችሁ አፕሩቭድ ይሆነ እንደገና ተመልሰው ቼክ ያደርጋሉ ቪዛችሁን ሪቮክ ያደርጋሉ የሚል ነው የወጣው ዜናና መረጃ።
የዋስትና ክፍያ ይሄ ከዚህ በፊትም በእኛ ዩቲዩብ ቻናል በተደጋጋሚ አቅርበንላችኋል፣ ዘግበንላችኋል። አንድ ትውልደ ኢትዮጵያንም በነን ኢሚግራንት ቪዛ ማለትም በጊዜያዊ ቪዛ በቢ1 እና በቢ2 ወደ አሜሪካን ሀገር ሲገባ በአሁኑ ሰዓት 15000 የአሜሪካ ዶላር አስይዞ ነው የሚገባው። እንዲሁ ዘው ብሎ መግባት የለም እንደስካሁኑ 15000 የአሜሪካ ዶላሩን አስይዞ ወደ ሀገሩ በተሰጠው የጊዜ ቆይታ መሰረት ሲመለስ 15000 የአሜሪካ ዶላሩ ይመለስለታል ነው የሚለው። ካልሆነ ግን አሜሪካን ሀገር ወደ አሳይለም ወደ ሌላ ስታተስ ቀይሮ እዚሁ አሜሪካን ሀገር እቀራለሁ ብሎ ካሰበ 15000 የአሜሪካ ዶላሩን መጀመሪያ ጋማ ይባላል ወይም ይረከቡታል። ከዚያ በኋላ ደግሞ አሳይለሙን ላይጸድቅለትም ይችላል። አሜሪካን ሀገር ያቀረበው ጥገኝነትም ተቀባይነት ላይኖረውም ይችላል ማለት ነው። ይሄ ነው እየወጣ የሚገኘው ባጭሩ። አሜሪካን ሀገር በነን ኢሚግራንት ቪዛ በቢ1 እና በቢ2 ገብታችሁ እዛው ልቅር ማለት በአሁኑ ሰዓት 100% በሩ ዝግ ነው። አይቻልም። ምንም የሚቻልበት አግባብ የለም። አንደኛ 15000 የአሜሪካ ዶላራችሁን ሙሉ በሙሉ ይበሏቸዋል ወይም መንግስት ይነጥቃቸዋል። ሁለተኛ ወደ አሜሪካ ስትገቡ ሰሞኑን የወጡ ሁለት ጥያቄዎች አሉ። አንደኛው ወደ ሀገርህ ለመመለስ ስጋት አለብህ ወይስ የለብህም? ስጋት ይደርስብኛል ብለህ ታስባለህ ወይ የሚል ጥያቄ አለ። ሌላው ደግሞ ከዚህ በፊት በሀገርህ ስትቆይ ችግር ደርሶብህ ያውቃል ወይ የሚል ጥያቄ አለ። ለነዚህ ጥያቄዎች መመለስ ያለባችሁ ነገር ለሁለቱም ኖ የሚል ነው። የስ ካላችሁ አንደኛ ቀድሞውም ቪዛችሁ አይጸድቅም። እንደው በአጋጣሚ እንኳን ቪዛችሁ ቢጸድቅ አሜሪካን ሀገር ገብታችሁ አሳይለም መጠየቅ ከፈለጋችሁ የስ ብላችሁ ስላልመለሳችሁ ወይም ኖ ስላላችሁ በኢትዮጵያ በሀገሬ ችግር ደርሶብኝ አያውቅም ብመለስ ስጋት የለብኝም ብላችሁ ስለሞላችሁ ቪዛችሁ ተቀባይነት ቢያገኝም እንኳን አሜሪካን ሀገር የጥገኝነት ጥያቄያችሁ አውቶማቲካሊ ይሰረዝና ዲፖርት ትሆናላችሁ። ይሄ ነው ባጭሩ። አሜሪካን ሀገር ለጉብኝት ከሄዳችሁ፣ ለንግድ ከሄዳችሁ፣ ለትምህርት ከሄዳችሁ በተሰጣችሁ ጊዜ ሰሌዳ መሰረት አጠናቃችሁ መመለስ ብቻና ብቻ ነው ምርጫው። ወደ አሜሪካን ሀገር ቋሚ ነዋሪ ሁኔ መግባት ፈልጋለሁ ካላችሁ ሌሎች አማራጮችን ነው መጠቀም ያለባችሁ። ለምሳሌ በጋብቻ፣ በስራ ስፖንሰር፣ በዲቪ፣ በተለያዩ አማራጮች እነዚህን ተጠቅማችሁ ነው አሜሪካ መግባት የምትችሉት። ከዚያ ውጭ ግን በንግድ ሰበብ፣ በቤተሰብ ጥየቃ ሰበብ፣ በስልጠና ሰበብ፣ በትምህርት ሰበብ በእነዚህ መግባት አይቻልም ብሎ የአሜሪካ መንግስት ያወጣውን መመሪያ ነው በቀጥታ የምንነግራችሁ ማለት ነው። ቪዛው ሲሰረዝ ምን ይከሰታል? ከአሜሪካ ውጭ ከሆናችሁ ለምሳሌ ኢትዮጵያ ውስጥ ከሆናችሁ ቪዛው ወዲያውኑ ዋጋ ያጣል። ወደ አሜሪካ ለመግባት አትችሉም። አዲስ ቪዛ ለማግኘት በድጋሚ ማመልከትና ቃለ መጠየቅ ማድረግ ይኖርባችኋል ማለት ነው። አስቡት፣ ወደ አሜሪካን ሀገር ልትገቡ ነው ልትበሩ ነው ተብላችሁ 3 ቀን ሲቀራችሁ ቪዛ ተሰጥቷችኋል። በረራ እየጠበቃችሁ ባላችሁበት ጊዜ ቪዛችሁ ትክክል አይደለም፣ የተሰጠበት መንገድ ችግር አለበት ብሎ የአሜሪካ መንግስት መንጠቅ ይችላል ነው የሚለው። ይሄ ነው እየሆነ ያለው። ሌላው አሜሪካ ውስጥ ከሆናችሁ ቪዛ መሰረዝ ማለት ወዲያውኑ ከሀገር መባረር ማለት ላይሆን ይችላል ይላል። ይሄ ደስ የሚል ነገር ነው። በሀገር ውስጥ የመቆያ ፈቃዳችሁ እስካላለቀ ድረስ መቆየት ትችላላችሁ። ነገር ግን አንዴ ከአሜሪካ ከወጡ በዚያው ቪዛ ተመልሰው መግባት አትችሉም ነው የሚለው። ይሄ ቪዛችሁ ቢሰረዝም ችግር ቢኖርበትም እንኳን የኢትዮጵያን ኤምባሲ አልፋችሁ እዚህ አሜሪካን ሀገር ውስጥ ከገባችሁ በኋላ ምንም ችግር የለውም። ቪዛውን ቢሰርዙት ሪቮክ ቢያደርጉትም የተሰጣችሁ የቆይታ ጊዜ አለ፣ ምንም ችግር የለውም። ተመልሳችሁ በዛው ቪዛ ወደ አሜሪካ አትገቡም። ይሄ ከቅርብ ጊዜ ወዲህ ቪዛችሁ ባይሰረዝም እንኳን የወጣ ህግ ነው። አሜሪካን ሀገር ለ15 ቀን እንድትቆዩ ቪዛ ከተመታላችሁ 10ዋን ቀን አሜሪካ ቆይቼ 2ዋን ቀን ደግሞ ኢትዮጵያ አርፌ ተመልሼ 3ዋን ቀን አሜሪካ ልቆይ የሚለው እሱ ከተሰረዘ ቆይቷል። ስለዚህ የቪዛ ስረዛው በጣም የሚጎዳው ችግር የሚያደርሰው ገና ኤምባሲን ላላለፈ ሰው ነው። ኤምባሲን አልፋችሁ ከመጣችሁ ችግር የለው። ዋና ምክንያቶች በአሁኑ ወቅት ቪዛ እንዲሰረዝ የሚያደርጉ ዋና ምክንያቶች፣ አንደኛ የደህንነት መረጃ ነው። በስማችሁ ላይ ጥርጣሬ የሚፈጥር መረጃ በደህንነት መዝገቦች ላይ ሲገኝ፣ ሁለተኛ የወንጀል ተሳትፎ፣ ማንኛውም አይነት እስር ወይም የወንጀል ክስ ካለባችሁ። የሚገርም እኮ ነው። በዚህ ቪዛ ይሰረዛል። የቪዛ አጠቃቀም ስህተት፣ ለምሳሌ በቱሪስት ቪዛ መጥቶ
መስራት ወይም ትምህርት መጀመር። ይሄ ትልቁ ችግር ነው። አራተኛ የፖሊሲ ለውጥ፣ መንግስት በሀገር ደረጃም የቪዛ ገደብ ሲጥል፣ በእነዚህ ምክንያት ቪዛም አሁን የአሜሪካ ዲፓርትመንት ኦፍ ስቴት እየሰረዘ ይገኛል። የቪዛ ስረዛ መልእክት ከደረሳችሁ ወይም ጥርጣሬ ካላችሁ ወደ ውጭ ሀገር ከመጓዛችሁ በፊት የቪዛችሁን ሁኔታ በይፋዊ CEAC ድረገጽ ላይ አረጋግጡ። እንዲሁም የኢሚግሬሽን ጠበቃችሁን አማክሩ። ድረገጹን ልድገምላችሁ። CEAC ድረገጽ ግቡና የቪዛ ስታተሳችሁን ቼክ አድርጉ። የቪዛ ስታተሳችሁን ቼክ ሳታደርጉ ቪዛው መጥቶልናል በሚል ብቻ ከኢትዮጵያ ተነስታችሁ ትኬት ቆርጣችሁ ለመብረር እንዳትሞክሩ ነው። ወደ ቀጣዩ ዜናና መረጃ ስናመራ አሜሪካ ኢትዮጵያን ጨምሮ የ75 ሀገራትን ቪዛ ሙሉ በሙሉ ከልክላለች። ነገር ግን ለጤና ባለሙያዎች በሙሉ ታላቅ የምስራች ተሰምቷል። የእናንተ ቪዛ ብቻ ክልከላውና እገዳው ተነስቶላችኋል። በኢትዮጵያ ብራዚልና ግብፅን ጨምሮ በ75 ሀገራት ላይ የተጣለው የኢሚግሬሽን ቪዛ እገዳ እንደቀጠለ ቢሆንም የአሜሪካ የውጭ ጉዳይ ሚኒስቴርና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ግንቦት 3 ቀን 2026 የሚከተለውን ለውጥ አደረጉ። የውጭ ሀገር ሐኪሞች ነፃ መብት። ዓለም አቀፍ ሐኪሞች ከቪዛ እገዳው ነፃ ተደርገዋል። የጤና ባለሙያዎችን እጥረት ለመቅረፍ ሲባል የጄ1 ዌቨር፣ የኤች1ቢ እድሳትና የግሪን ካርድ ማመልከቻዎች በድጋሜ መስተናገድ ጀምረዋል። ትውልደ ኢትዮጵያን ሆናችሁ፣ ፊዚሽያን የሆናችሁ፣ ነርስ የሆናችሁ፣ ሚድዋይፈሪ የሆናችሁ፣ ላቦራቶሪ ፕሮፌሽናል የሆናችሁ፣ ፋርማሲስት የሆናችሁ፣ አንስቴዥያ የሆናችሁ፣ ኤኒ አንሊስትድ ሄልዝ ፕሮፌሽናልስ የሆናችሁ፣ እዚህ ያልተጠቀሱት የጤና ባለሙያ ነው የሚለው። አጠቃላይ ሐኪሞችና የጤና ባለሙያዎች ነው የሚለው። የጤና ባለሙያዎችን እጥረት ለመቅረፍ ነው የሚለው መረጃው እሱን ነው የሚያመላክተው። አንዳንድ ቦታ ላይ ሐኪሞችን ብቻ ነው የሚላለ። ሐኪሞች የምንላቸው እንግዲህ ከጤና ውጭ ላሉ ሰዎች ባገኘነው መረጃ መሰረት የጤና ባለሙያዎችን ጠይቀን ሐኪሞች እነማን ናቸው፣ የጤና ባለሙያዎች ሲባል እነማን ናቸው የሚለውን መረጃ ሰጥተውናል። ሐኪም የሚባሉት ዶክተር የሚባሉት ናቸው። 6 ዓመት 7 ዓመት ሕክምና ተምረው ከዚያ በኋላ ደግሞ ስፔሻላይዝም ሊያደርጉ ይችላሉ። ሳብ ስፔሻላይዝም ሊያደርጉ ይችላሉ። እነሱ ሐኪሞች ተብለዋል። በአጠቃላይ ፊዚሽያን ይሏቸዋል። ለነዚህ የወጣ ነው የሚሏሉ። አንዳንዶቹ ደግሞ ለሁሉም የጤና ባለሙያ ተለቋል፣ ቪዛው ክፍት ነው፣ ለነርስም፣ ለሚድዋይፈሪም፣ ለአንስቴዥያም፣ ለሳይካትሪክ ነርስም ለነዚህም ተለቋል የሚሉ አሉ። መረጃው እንግዲህ በዚህ መልክና በዚህ ልክ የወጣ ነው ማለት ነው። የቪዛ እገዳው ግን ለጤና ባለሙያዎች በሙሉ ተለቋል የሚለው እያመዘነ ይገኛል። የአሜሪካ የኢሚግሬሽን መስሪያ ቤት እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በግልጽ ያወጣው ግን በግልጽ የጻፈው ራሳቸው ፔጅ ላይ የጻፉት የውጭ ሀገር ሐኪሞች ነፃ መብት ነው የሚለው። ፎሪን ፊዚሽያን ነው የሚለው። ፊዚሽያን የሚል አስቀምጦበታል። ፊዚሽያን የሚለው ማንንም ይመለከታል ብለን ቀድመን እንደነገርናችሁ ስንጠይቅ ሐኪሞችን ብቻ ነው የሚል አለ። ሌላ ቦታ ደግሞ ኖ ምንም ችግር የለውም የጤና ባለሙያ ሁሉም ተፈቅዶላቸዋል የሚሉ አሉ። ስለዚህ በይፋ የዲፓርትመንት ኦፍ ስቴት እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም የአሜሪካ የኢሚግሬሽን መስሪያ ቤት USCIS በግልጽ ቃል በቃል የጻፉት ሜዲካል ፊዚሽያን ሐኪሞች ብለው ነው የጻፉት። ሐኪም የሚለውን አንዳንድ ሰዎች ሲተረጉሙ ሌሎችንም ያካትታል ብለው የተረጎሙ አሉ። ግን በግልጽ የተቀመጠው ሜዲካል ፊዚሽያን የሚል ነውና ለሐኪሞች ብቻ ወደሚለው ድምዳሜ ብትመጡ ያዋጣል። ትውልደ ኢትዮጵያን ግልጽ የሆነው መረጃ ትክክለኛው ሐኪሞችን ብቻ ፊዚሽያኖችን ብቻ የሚመለከት እንደሆነ አጥርታችሁ መሄድ ያስፈልጋል። አንዳንዶቹ ሌሎችንም የጤና ባለሙያዎች ያካትታል ብለው ፕሮሰስ የጀመሩ አሉ። ይሄ ትክክል አይደለም።
ፊዚሺያን ብቻ ነው የሚለው። ስለዚህ ፊዚሺያን ወይም ሐኪም ያልሆናችሁ ነርስ፣ ፋርማሲ፣ ላቦራቶሪ፣ ሳይካትሪ፣ ሌሎችም ኦኩፔሽናል ሊሆን ይችላል። እናንተ የቪዛ እገዳው አልተነሳላችሁም ማለት ነው። በ4 ነጥብ ተዘግቷል። መረጃው መጨረሻ ላይ በ4 ነጥብ ተዘግቷል። ሐኪሞች ብቻ፣ ፊዚሺያን ብቻ። ሐኪሞች የሚባሉት ደግሞ 5 ዓመትና 6 ዓመት ከዛ በላይ በመጀመሪያ ዲግሪ ይማራሉ፣ እነሱን ጨምሮ ማለት ነው። ስፔሻላይዝ ያደርጋሉ። ከስፔሻላይዜሽን በኋላ ደግሞ ሳብ ስፔሻላይዜሽን ይባላል። ሳብ ስፔሻላይዜሽን ያደርጋሉ። ሳብ ስፔሻላይዜሽን የሚባልም አላሉ። ሰብ ስፔሻላይዜሽን ያደርጋሉ። እነዚህም ባለሙያዎች ብቻ ነው አሜሪካ ከኢትዮጵያም ይምጡ ከየትም ይምጡ የቪዛ እገዳውን አንስቻለሁ ያለችው። ለሌሎቻችሁ አልተነሳም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን ይጠቅማል፣ ቢሰሙት ቢያዳምጡት ይበጃል ያልነው ዜናና መረጃም በዚሁ ተጠናቋል። በሌላ የኢሚግሬሽን ዜናና መረጃ ታገኙናላችሁ። በሌላ የኢሚግሬሽን ዜናና መረጃ እንድታገኙን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ስትጫኑ ቪዲዮ ወደ ዩቲዩብ ሲለቀቅ ለእናንተ ኖቲፊኬሽን ይደርሳችኋል። ልክ አሁን እንዳቀረብናቸው ጥርት ያለ በተለይ በትውልደ ኢትዮጵያውያን ዘንድ ብዥታን የሚፈጥሩ ያልተረጋገጡ መረጃዎችን ከኛ የዩቲዩብ ቻናል ስትገቡ እንዳሁኑ በ4 ነጥብ ቁርጥ ያለውን መረጃ ሰምታችሁ ትሄዳላችሁ። አሁን እንዳቀረብነው የጤና ባለሙያዎችን በተመለከተም ፊዚሺያኖች ሐኪሞች ብቻ እንደሆኑ ይሄው ለይተን መረጃውን አስቀመጥንላችሁ ማለት ነው። እናመሰግናለን በድጋሚ